ካሰብሽ ደግሞ ቁልፉን ለማንም አልሰጥም። አራታችንም እዚህ ጋር እንዲተደርድረን እንተኛለን። አልጋው ይበቃል። እሺ አንድ ሰው እንደዚህ ሩታና እኔ መነካከር ስለማንችል እዚህ ጋር ሊትራት እንገድባለን። ለእኔና ለሩታ ሩታ በዚህ ጋር እንደዚህ ትሆኛለሽ፣ በዚህ በኩል ማለት ነው። እኔ ሄርሜላ ደግሞ እዛ ጋር እኛ ጓደኛ ስለሆነ ችግር የለውም። ሶስታችን ይጋደባ። እሺ ስለዚህ ቁልፍ ማንም አልሰጥም ማለት ነው። አብርሃም አብርሃም ግን ደህና ነህ ዛሬ? ኧረ ወደ ቀልብ ተመለስ አብርሃም። ስነ ስርዓት ሄርሜላ ደግሞ እንደዛ አይደለም እኮ የምር ሄርሜላ ማለት ነው። እስኪ ስትሄዱ ጨንቋታል። ኧረ ክፈትላት በእናትህ ትለኛለች። ትክክል ነው። ማንነትህን እንትን አትበል አይደለም ክፈትላት። እሺ ጠባይ የተቀያየረው ከልጁ ጋር ስላደረክ ነው ደግሞ ማለት ነው። ላሳይሽ ፑሻፕ እዚህ ላይ እንደዚህ ቁጭ ያደረኩትና ማለት ነው። እንደዚህ ቁጭ ያደረኩት እዚህ ላይ ፑሻፕ ተሰራው ማለት ነው። ድሮ አንቺን ተሸክሜ የተሰራሁት አሁን ከልጅ ጋር ነው። ታይም እንደዛ ማሳለፍ ገባሽ አይደለ? ሄርሜላ አንቺን አልችልሽም። አንቺ ተሸክሜ እንኳን አልችልም። ልሞክርሽ? ኧረ ብርሃን ስነ ስርዓት አንቺን አልችልሽም። ግን ከልጅ ጋር ፑሻፕ ሰራዋ። አብርሽ ተኝቶ ያለ ሄርሜላ ቁልፉን ከአብርሽ አንስታ ለሩታ ቁልፉን ሰጠቻት። ሩታም ልጁን ይዛ ወጣች ወይንስ አብርሽ ነቃባት የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን 5000 አስገቡኝ ዛሬ ማለት ነው። እንዴ ዛሬ 5000 መግባት አለብን። ኬክ መቁረስ አለብን እንዴ እና ሁሌም ከጎኔ የሆናችሁ ደከመኝ ሰለቸኝ ሳትሉ የምታበረታቱኝ ፈጣሪ ጨምሮ ጨማምሮ ደስታውን ሀብቱንም ጤናውንም ሁሉንም ትርፍርፍ አድርጎ ይስጣችሁ። በሰላም ለሀገራችሁ ያብቃችሁ። እንግዲህ ትናንትና አብርሽ እኔ ቁልፉን ለማንም አልሰጥም፣ ሩታም እዚሁ ከኛ ጋር እደሪ፣ ምኝታችንን ግን እኔ እናንቺ ስለማንነካካ መለየት አለብን ብሎ ትራሱን ድንበር አድርጎ አንቺ እዚህ ጋር ትተኛለሽ፣ እኛ ሶስታችን ደግሞ ጓደኛ ስለሆን እዚህ ጋር እንተኛለን እያለ ሲናገር ነበረ ማለት ነው። እንግዲህ የልጅ እናቱ ናት። ከልጅ እናቱ ሌሎቹ ተሽለውት ማለት ነው። ከነሱ ጋር ኦልሬዲ ጓደኛ ነን፣ አንድ ላይ ነው የምናድረው፣ አንቺ ምኝታሽን ለይተሽ እዚህ ጋር ትተኛለሽ ብሎ እንግዲህ ከአንድ ሆቴል ውስጥ አራታቸውም ሊያድሩ ማለት ነው። እናም በስተመጨረሻም እንግዲህ ልዑሌ ሩታ እንዳቀፈችው እንቅልፍ ወሰደውና አብርሽ አቅፎት ተኝተዋል ማለት ነው። ቁልፉን የቤቱን ቁልፍ ደግሞ ይዞታል። በዚህ አጋጣሚ እንግዲህ ሄርሜላ ደግሞ ቸኮልሽ፣ ጨነቀሽ ከቤት እስከምትወጣ ነቀቼብሻለሁኝ እኔ ጋር ለመተኛት ምናምን ነው ብሎ እንግዲህ እየተሳለቀባት አይታችኋል ማለት ነው። ላልቀስ ወይስ ልሳቅ? እኔ በጣም ግራ እየገባኝ ነው ማለት ነው። እናም በአብርሽ ሁኔታ የተገረሙት ሄርሜላና አቤላ ግን ጤነኛ ነህ? ግን ምን ሆነህ ነው? የእውነት ይሄንን ልጅ አቅፈዋት አድረህ አታውቅም እንዴ? አላማህስ ምንድን ነው እያለችው ነበረ ሄርሜላ ራሱ ማለት ነው። ልጁን አንድ ቀን ይዘው ለማደር ነው ወይንስ ሁሌ ይዘው ለመኖር ነው ብላ ጭንቀት ውስጥ ነበረች። ምክንያቱም ሄርሜላ ከሩታ ጎን የሆነችው ልጁን እንዲሰጣት ፈልጋ ነው ማለት ይዛው እንድትሄድ ሩታ ትፈልጋለች። እሷ እያመቻቸች ያለችው ከአብርሽ ጋር የመኖር ህይወቷን ነው ማለት ነው። ለምን ልዑል አብሯት እንዲሆን አልፈለገችም። ለዛ ነው አቤላ ራሱ ለሩታ ደውሎ እዚህ ሆቴል ነው ያለነው ብሎ ጥቆማ የሰጣት ልጁን ይዛው እንድትሄድ ስለፈለገ ነው። ለምን አቤላና ሄርሜላ ጓደኛ ስለሆኑ ማለት ነው። እናም እንግዲህ ፊታቸው ኩፍስ ብሏል። የባንክ ቤት ዘበኛ መስለው ተቀምጠዋል። ሩታ ደግሞ የሚገርማችሁ ነገር አብርሽ ሩታን ከደስታ ጋር ሲያያት በጣም ይናደዳል፣ ስሜታዊ ይሆናል። ከቤት ልጁን ይዞ ሆቴል ድረስ ይዞ እስከ መሄድ የደረሰው ሩታን ከደስታ ጋር ማየት ስለማይፈልግ ነው። እናም ሩታ ግን ትናንትና አይታችኋል፣ ግርግር ይፈጠራል ተብሎ ሲጠበቅ ሰላም ነው የሆነው። ደስ የሚል ድባብ አለው ትናንትና ማለት ነው። ደስ የሚል ድባብ ያልኳችሁ ምንድን ነው? ሄርሜላም ሩታን የተናገረች ነገር የለም። ለምን ልጁን ይዛው እንድትሄድ ስለምትፈልግ
ሩታም ደግሞ ቸክ አላደረገቻቸውም። ገባችሁ? ከሄርሜላ ጋር ነው እንዴት ከሷ ጋር እዚህ ያመጣኸው ምናምን የሚለው ነገር ውስጥ አልገባችም። እስኪ የልጁን ናፍቆት ይወጣ ብላ በትዕግስት ነው ስትጠብቀው የነበረው። ምንም ቸክም አላረገችም። የቅናት ስሜትም ስድብም ምንም የለም፣ ግርግርም የለም። እንደውም አብርሽ እያያችሁ ነው ለማስቀናት ነው የሞከረው ማለት ነው። ለምን ድሮ እኔ ተሸክሜሽ አንቺን ኩሻፕ ስሰራ የነበረው ምናምን እያለ ወደኋላ ወደ ድሮ ትዝታ እያመጣት ለማስቀናት እየሞከረ ነው ያለው። ሄርሜላን አንቺን ተሸክሜሽ ስፖርት ልስራ ኩሻፕ ልስራ አንቺ ግን ከባዳ ነሽ ምናምን እያለ እንግዲህ በሄርሜላ እያስቀናት ነው የሞከረው። ህፃኑን ሳይቀር እንግዲህ ኩሻፕ ሰራሁኝ በወገቢ አድርጌው ምናምን እያለ ነው። እና ሩታ ደግሞ ምንም አልመሰላትም። ዙሮ ግን አትጨማለቁብን፣ ታረቁና ገላግሎን። እንዲህ ምን ነው ሆዳ ገባን እኮ እኛ ራሱ የምር ሰሞኑን የሚታረቁ ይመስላሉ ማለት ነው ስታያዩቸው። እያቸውማ ሩታ አቤልን ይዛ ማስቀናት ሶሪ በጣም ይቅርታ አምልጦኝ ነው። ደስታን ይዛ ማስቀናት፣ አብርሽ ደግሞ ሄርሜላን ይዞ ማስቀናት። ወዴት ነው እያመራችሁ ያላችሁት? እና ያም ሆነ ይህ እንግዲህ አብርሽ ከልዑሌ ጋር ተኝቷል። እኔ እንደው ሄርሜላ ከዛ ቤት ሩታ ልጁን ይዛው እስከምትወጣ ስለቸኮለች ገብቷችኋል። ከአብርሽ ቁልፉን ተቀብላ ትሰጣታለች ለሩታ ማለት ነው። ከዛ ሩታ ደግሞ ህፃኑን ይዛ ትወጣለች። ግን ከበሩ ታልፋለች ወይንስ አታልፍም? አብርሽ ከእንቅልፉ ባኖ የሚመልሳቱን ላይ ይመስለኛል ማለት ነው። እና ውድ ቤተሰቦቼ እነዚህ ልጆች ግን ሰሞኑን የሚታረቁ ነው የሚመስላችሁ ወይስ ምንድን ነው? እስኪ ሁኔታቸውን ስታዩ ማለት ነው። ባለፈው በጣም ጭቅጭቅ ነበረ፣ ሰጣ ወጣ ገባ ውስጥ እንደዚህ ጭቅጭቅ ምናምን ብዙ ነገር ነበረ። ዛሬ ግን የሆነ በቃ ማለት ሩታም እንትን ብላለች፣ በቃ ላይ ዝም ብላለች። ሄርሜላንም ስታዩት በቃ ጸጥ፣ አቤልንም ስታዩ በቃ እንደባለፈው እንደዚህ አድርገሽ እንደዚህ አድርገ ምናምን ውስጥ አልገቡም ማለት ነው። እና የሆነ ጸጥ ያለ ነገር አለው ማለት ነው። ስለዚህ ሄርሜላም ወዳ ሳይሆን በግዷ ከሩታ ጎን ሆናለች። ከሩታ ጎን ሆነች ማለት እያሰበችላት አይደለም፣ ለራሷ በማሰብና ለራሷ ለማመቻቸት ስለፈለገች ነው። አብዛኞቹ ሄርሜላ ሳዘነች ምናምን ይላሉ። ሄርሜላን ቸክ አላደረጋትም ማለት ጥያቄ በቁም ነገር ትጠይቀዋለች፣ ግን አንዱንም እየመለሰላት አይደለም ማለት ነው። አብርሽ በጣም ደስተኛ ሆኖ የሳቀን ያለው እንግዲህ ህፃኑን በማግኘቱ ደስ ብሎታል። በቃ በተለይ ደግሞ ሩታንም አናደድኳትም ብሎም እያሰበ ነው ያለው። እሱ ቀልድ ላይ ነው ያለው። በቃ እንደ ህፃን ልጅ እያደረገ ነው። እኔ እንደ ትናንት ነው ሲጃጃል አይቼውም አላቅ። ደግሞ የትናንት ነው የከፋ ነው። እሱ ቀልድ ላይ ነው፣ ሳቅ ላይ ነው። እነሱ ደግሞ በቃ ቁም ነገር እያወሩ ጨጓራቸው ላጥ ይላል፣ ድንዝዝ ብለዋል ማለት ነው። እና ቤልም እነ ሄርሜላም እና ሩታ እንግዲህ በሰላም ነው ልጇን መውሰድ የፈለገችው። ውድ ቤተሰቦች ቀጣይ ደግሞ ባበደ ቪዲዮ እንገናኛለን። ሰብ ላይክ ማድረጋችሁን አትርሱ። ሰላም ቆዩልኝ።